ዶክተር አህመድ ባቡ በአበበች ጎበና የእናቶችና ህጻናት ሆስፒታል የማህፀንና ጽንስ ሐኪም እና ረዳት ፕሮፌሰር ነኝ። የሴት ልጅ አካል የተሻለ የሆነ ሪፕሮዳክቲቭ የመራባትና ግንኙነት እንዲኖራት ሙሉ የሆነ አካላት ያስፈልጋታል። በተሳካ ሁኔታ እንዲሰሩ ራሳቸው በደህንነት መጠበቅ ያለባቸው ናቸው። ሴት ልጅ ግርዛት የመራቢያ አካላቷን ለግንኙነት የሚያገለግል አካላትን በመነካበት ጊዜ የተለያዩ ችግሮች ያጋጥሟታል። የሚቀረው ጠባሳ በግንኙነት ጊዜ ህመም እንዲመጣ በማድረግ ግንኙነትን እንድትጠላም ያደርጋታል። አንድ ሴት ከተገረዘች በኋላ አርግዛ ለዛ አብቅቷት ለመውለድ በምትጀምርበት ጊዜ ይሄ አካል በተፈጥሮ ኢላስቲክ ወይ ደግሞ የሚለጠጥ የነበረ ሲሆን በምትገረዝበት ጊዜ የሚጥለው ጠባሳ የማይለጠጥ ይሆንና በውልደት ሂደት ውስጥ በዚህ ጠባሳ ምክንያት ልጁ በደንብ ኔጎሼት አድርጎ ወይም ደግሞ በደንብ በመንገዱ ለማለፍ እንዳይሄድ በማድረግ የምጥ መስተጓጎልን አልፎ አልፎም እንዲቀዳት ድረስ የሚያደርግ ሂደት ያጋጥመናል። ከዛ ጎን ለጎን እነዚህ የመራቢያ አካላት ከመራቢያ አካልነታቸው በተጨማሪ ለሴክሹዋል ፋንክሽን ወይም ለግብረ ስጋ ግንኙነት የሚጠቅሙ በመሆናቸው እነዚህን አካላት በምንነካበት ጊዜ የሚሰሩት ስራ ስለሚታወቅ ስሜትን የማጣት ለግንኙነት ብቁ አለመሆንን ወይም አለመዘጋጀት ስለሚያጋጥሙብን እነዚህ ነገሮች ባይሰሩ የተሻለ ነው የሚሆነው። የግርዛቱ ሂደት ከቦታ ቦታ ከሀገር ሀገር በኢትዮጵያ ውስጥም ከተለያዩ አካባቢዎች ዲስትሪቢዩሽኑ ወይም ስርጭቱ የተለያየ ነው። ምንም እንኳን አዲስ አበባ ላይ ይሄን ያህል የግርዛት መጠን ከፍተኛ ባይሆንም በአንዳንድ አካባቢዎች ላይ እንደሚታይና በተለይ ከክፍለ ሀገር የመጡ ሰዎች እዚህ ልጆቻቸውን እንደሚያስገርዙ እናውቃለን። ከዚህ ጎን ለጎን ግን እንደ ኢትዮጵያ ስናየው በተለይ በአፋርና በሶማሌ ክልል ከፍተኛ የሆነ የግርዛት ሂደት መኖሩ ይታያል። ከዛም ጎን ለጎን የግርዛት መጠን ከትንሽ ቲሹ ከመውሰድ ጀምሮ ከፍተኛ የሆነ የልጅቱን የመራቢያ አካል የማውጣት ሂደት ስለሚሄድ አንዳንዴም የገረዙትን መልሰው መስፋት አይነት ባህል ስላለ ይሄ ለልጅቱ ላይ የሚያደርስባት የሞራልም የአካላዊ ጥቃት ከፍተኛ በመሆኑ እነዚህ አካባቢዎችን በእኛም አካባቢ ግርዛት እንዳይከሰት ማስተማርና ህብረተሰቡን ማሳወቅ ያስፈልጋል። አለመገረዛቸው እንግዲህ አንደኛ የሴክሹዋል ህይወታቸው ላይ ወይም ግንኙነታቸው ላይ የሚደርሰውን ተጽዕኖ በግርዝም ምክንያት የሚመጣው ተጽዕኖ አይኖርባቸውም ማለት ነው። ሁለተኛ በማህፀን ወልዶ የመውለድ ሂደትን ቀላል ያደርግላቸዋል። ምክንያቱም ማህፀን በራቸው ወይም ደግሞ የቫጃይናል ካናሉ እና በርዝ ካናል የምንለው በቀላሉ መለጠጥ የሚችል ስለሚሆን ካልተገረዙ ስለዚህ ውልደትን አምጦ መውለድን ቀላል ያደርግላቸዋል። ስለዚህ ሴት ልጅ ግርዛት ማካሄድ የሚመከር ነገር አይደለም፣ መወገድ ያለበት ባህል ነው።